አሉ፣ የነገሩኝ ሰዎች አሉ ስለ ፊራ ማለት ነው። ቀጥታ ግን ከሱ ጋር ነው ኮኔክት ማድረገው። ቀጥታ ጋስታፕታፕ አርጉና እግዚአብሔር ምስክሬ ነው። በጣም የሚገርመኝ ባህሪውን ልንገራችሁ። ደውለትና ፊራ አከሌካሌ የሚባል ሰው ታውቃለህ ነው። ያው ብዙ ስለሆኑ ወይ ስማቸው ይለወጣል ምናምን ነገር የቱ ጋር እንደዚህ ምናምን ያገናኘሁት ሁለት ሰዎች አሉ ከሱ ጋር እና እነዛ ሰዎች ሲያወሩ ብትሰሙ ስለ ፊራ ሲያወሩ ብትሰሙ የሆሊውድ ፊልም ነው። ፊራ ሳይሆን እሱ ራሱ በቅጡ የማያውቃቸው እነዛ ሰዎች በቅጡ ግን የሰው ምስክር። በተለይ ደግሞ እነዛ ሰዎች እነማን ናቸው ብትሉ ኦሮሞቹም አይደሉም፣ ሌላ ሰዎች ናቸው፣ የሌላ ተወላጅ ናቸው። ይዋሻሉ ማትሏቸው እንዲህ ይላሉ ማትሏቸው ሁለት ሰዎች ከኔ ጋር በቅርቡ ማለት ከሱ ጋር ሚኒሶታ ካሉም በኋላ የሱን እዛ መኖርና ስሙን በመስማትና ከኔ ጋር በመሆን እኔ ጋር የደወሉና ያረጋገጡ ሰዎች አለ እውነት ይሄ ልጅ አለ። ፊራውንን አታውቁትም። ፊራውንን አሁን ሚዲያ ላይ ልታገኙ ትችላላችሁ። ግን ዛሬ ያለውን ፊራውን መልኩንና ትላንትና ፊራውን ማን ነው ብትሉ ጌታቸው አሰፋ በሉት ልዩነታቸው። ምናልባት በጣም ስማርት ከሆናችሁ ጎበዝ ከሆናችሁ ልታገኙ ትችላላችሁ ፊራውን። ለዚህ ነው እኔ ደረቴ ነፍቼ ስለ ፊራውን የምነግራችሁ። እስካም ነው ብትሉኝ አዎ ነው የምላችሁ ነው። ሌባ ነው ብትሉኝ ሌባ የሚለው ቃል አይመጥ ነው። ኢዝ ቬሪ ስማርት ነው። እናንተ ያለውን ደደብና ጋንድያ አህያ መቶን ይነዳል። በራስ ጊዜ አህያ ስለሆንክ ማለት ነው። ለኔ በጣም ኢንተሊጀንት ነው። አህያ ሆነሽ አህያ ሆነ እንዲከነዳህ that's okay የእናት ልጅ ነው ይዘንልህ። አንተስ ብትሆን እኮ በዛ በጣም የሚገርመው እንደው ታውቃለህ፣ አህያ ማይንድ ኖሮ በጣም ስማርት የሆነው ልጅ ልንዳው ስትለው ብለህ ስትል ልጦ ይመልሰሃል። ልጦ ነው የሚመልስህ። that's why I like these guys. I like the guy. I like ፊራ። ማንነት እሱን ሁላችሁም ለማኞች ናችሁ። ሁላችሁም ለማኝ ናችሁ። ከሱ እኩል ትከሻችሁን እኩል አድርጋችሁ ቁጭ አትሉ። ሁሉም የምትጠጋው ቢያንስ ከሱ $100 ለመሸምቀቅ ነው የምትፈልገው። $100 እቀበላለሁ ብለህ $200 ይቀበላል። አዝኖልህ እንጂ አንጀትን ኩላሊትን ተቀብሎ መሸጥ የሚችል ልጅ ነው። I see the guys የሆነ ግሬስ አለው ልጁ ግሬስ አለው። እሱን አይተህ ሚስትህን ራሱ ታስረክባለህ። ስለ ሚስትህን ታስረክባለህ። ዛሬ ዮኒ እንዲህ ብሎ የሚነክስበት የራሱ ምክንያት አለው። ምክንያቱ ገንዘብ ሰጥቶት ነው አይደለም። ምናልባት ጥሩ ትትና ጥሩ ምላስ አስፈላጊም ከሆነ አፉን ሳይሆን ቂጡን በተጠቀለለ $500 ሊወትፍለት ይችላል። ሎዮናስ ማኛ ለዚህ ነው ፈራኦል አትንኩት ፈራኦልን የሚለው። አንነካብን ፊራ ለመሰለ ዮኒ ማኛ አንነካብህ ፊራን እንደዚህ አርገህ በቦርሳ አርገህ እንዲህ እያልክ መዞር ትችላለህ። አንተን ራሱ በዶላር ቂጥንም አፍንም መድፈን ከቻለ is my hero. ፊራ is my hero. ይሄ በሰበሰ ስርዓት ተቀብሎ እንዲህ ሲል ነበር አይደለ? አንተ ግን ፊራ አፍንና ቂጥህን በተወሰኑ ዶላሮች ካረገለህ ከላይ is my smart boys. es ወለጋ ኦሮሞ አይ እንዲህ ለምንደፍር ምን አለ ቀደም ብሎ በመጣ ነበር ያልኩት። ምን አለ የትግሉ ጊዜ ቀስ ብሎ ይሄ የሚለፈልፈው አፍን ቂጥን ቢያረግልህ አለቀ ጨርሰን ነበር። አንተም እንደዚህ አትበሻቀጥም ነበር ማለት ነው። አይ ለዚህ ነው ይሄ ልጅ
ጥቅሙ እንጂ ጉዳቱን ያላየሁት። የሚለፈልፈውንም የሚያወራውንም ምን የሚለውን ምናልባት ምንድነው አንድ የሆነች የበሰበሰች አለች ጂጂን እኔ ምናልባት ከሱ 5 ሳንቲም አላውቅም። እንዲያውም እኔ ከሱ ጋራ የተዝናናውባቸው ቦታዎች ላይ ያ ተከፍሎልን የወጣው ፊራውል ግን መክፈል አቅቶት አይደለም። ኦኬ ነገሮች በዛ መልኩ ስለሌሉ ምክንያቱም ብዙ ኦሮሞዎች ስለነበሩ ብዙም እንትን ስለነበረ እሱ በጋበዘን ቦታ ላይ ኦሮሞዎች ይገኛሉ። ኦሬዲ ተዘግተዋል። ያንን የዘጉት ደግሞ ሚኒሶታ ያሉ ትልልቅ የኦሮሞ ባለሀብቶች ናቸው። ለእኛ ብቻ ሳይሆን በአጠቃላይ ለኦሮሞ ልጆች ማለት ነው። ኦኬ ፊራውን እንደዚህ አድርጎላቸዋል። ፊራውን እንደዚህ አድርጎላቸዋል። እኛ ፊራውልን በኦሮሞነቱ ነው እንጂ የምናውቀው እኛ ከሱ ምንም የምናውቀው 5 ሳንቲምም ምንም ነገር የለም። አንፈልግም። የሚፈልጉ ሌላ ሰዎች አሉ። እነሱ ጋር መሄድ ይችላል። እኛ ግን አንፈልግም። ቢሰጠን ራሱ አንቀበለው ስለማንፈልግ አፋችንን በዛ በገንዘብ አይደለም የሚያስከፍተን በማንነቱ ሲጠቃ ግን እሱ ስለሆነ ሳይሆን ቃላችን ስለሆነ ነው። ቃል ትላንትና ልጆቻችን የሞቱት እኛ አንድ እንድንሆን ነው። ለረሳችሁት ምናልባት ከ6 ከ7 ዓመት በፊት የረሳችሁ ሰዎች አላችሁ። ኢጆሌ ኦሮሞ ያ የትላንትናው ተኩማ የሚለውን ረስታችሁ ሊሆን ይችላል። እኛ ግን ያናረሳው ቀስቴን ዳብስቲ ላስታውሳችሁ ያጫሉ መቼስ የእኛ ቤት ካልተቀሰቀሰ ትንሽ መቀስቀስ ይፈልጋል፣ ይረሳል። ትንሽ ችግር አለበት። Du wartest monatelang auf einen Termin bei der እዚህ ቤት ውስጥ ሂሳብም ምንም አይቀሰቀሰው